መጽሐፈ ነገሥት ካልዕ ምዕራፍ 15 በእስራኤል ንጉሥ በኢዮርብዓም በ27ኛው ዓመት የይሁዳ ንጉሥ የአሜስያስ ልጅ ዓዛርያስ ነገሠ። መንገሥም በጀመረ ጊዜ የ16 ዓመት ልጅ ነበረ። በኢየሩሳሌምም 52 ዓመት ነገሠ። እናቱም ይኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱ አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን በኮረብቶቹ ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብታዎች ላይ ባሉት መስገጃዎች ይሠዋና ያጥን ነበር። እግዚአብሔርም ንጉሡን ቀሠፈው፣ እስከሚሞትበትም ቀን ድረስ ለምጻም ሆነ። በተለየ ቤትም ይቀመጥ ነበር። የንጉሡም ልጅ ኢዮአታም በንጉሡ ቤት ላይ ሠልጥኖ ለአገሩ ሕዝብ ይፈርድ ነበር። የቀረውም የዓዛርያስ ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ዓዛርያስም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ቀበሩት። ልጁም ኢዮአታም በእርሱ ፋንታ ነገሠ። በይሁዳ ንጉሥ በዓዛርያስ በ38ኛው ዓመት የኢዮርብዓም ልጅ ዘካርያ በእስራኤል ላይ በሰማርያ 6 ወር ነገሠ። አባቶቹም እንዳደረጉት በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልን ካሳታቸው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። የኢያቤስም ልጅ ሰሎም ተማማለበት፣ በይብልዓም መትቶ ገደለው፣ በእርሱም ፋንታ ነገሠ። የቀረውም የዘካርያ ነገር እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፎአል። ለኢዩ ልጆችህ እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነበር። እንዲሁም ሆነ። በይሁዳ ንጉሥ በዖዝያን በ39ኛው ዓመት የኢያቤስ ልጅ ሰሎም ነገሠ። በሰማርያም 1 ወር ያህል ነገሠ። የጋዲም ልጅ ምናሔም ከቴርሳ ወጥቶ ወደ ሰማርያ መጣ። በሰማርያም የኢያቤስን ልጅ ሰሎምን መታ፣ ገደለውም፣ በእርሱም ፋንታ ነገሠ። የቀረውም የሰሎም ነገር የተማማለውም ዓመፅ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፎአል። በዚያን ጊዜም ምናሔም ከቴርሳ ወጥቶ ቲፍሳን በእርሷም ያሉትን ሁሉ ዳርቻዋንም መታ። ይከፍቱለትም ዘንድ አልወደዱምና መታት፣ በእርሷም የነበሩትን እርጉዞች ሁሉ ቀደዳቸው። በይሁዳ ንጉሥ በዓዛርያስ በ39ኛው ዓመት የጋዲ ልጅ ምናሔም በእስራኤል ላይ መንገሥ ጀመረ። በሰማርያም 10 ዓመት ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። በዘመኑም የአሦር ንጉሥ ፎሐ በምድሪቱ ላይ ወጣ። ምናሔምም መንግሥቱን በእጁ ያጸናለት ዘንድ የፎሐ እጅ ከእርሱ ጋር እንዲሆን 1000 መክሊት ብር ሰጠው። ምናሔምም ብሩን ለአሦር ንጉሥ ይሰጥ ዘንድ በእስራኤል ባለጠጎች ሁሉ ላይ በእያንዳንዱ ላይ 50 ሰቅል ብር አስገብሮ አወጣ። የአሦርም ንጉሥ ተመለሰ፣ በአገሪቱም አልተቀመጠም። የቀረውም የምናሔም ነገር የሠራውም ሥራ ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ምናሔም ከአባቶቹ ጋር አንቀላፋ፣ ልጁም ፋቂስያስ በእርሱ ፋንታ ነገሠ። በይሁዳም ንጉሥ በዓዛርያስ በ5ኛው ዓመት የምናሔም ልጅ ፋቂስያስ በእስራኤል ላይ በሰማርያ መንገሥ ጀመረ። 2 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። የሠራዊቱም አለቃ የሮሜልዩ ልጅ ፋቁሔ ተማማለበት። በሰማርያም በንጉሥ ቤት ግንብ ውስጥ ከአርጎብና ከአርያ ጋር መታው። ከእርሱም ጋር 50 የገለዓድ ሰዎች ነበሩ፣ ገደለውም፣ በእርሱም ፋንታ ነገሠ። የቀረውም የፋቂስያስ ነገር የሠራውም ሥራ ሁሉ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፎአል። በይሁዳ ንጉሥ በዓዛርያስ በ52ኛው ዓመት የሮሜልዩ ልጅ ፋቁሔ በእስራኤል ላይ በሰማርያ መንገሥ ጀመረ። 20 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። በእስራኤልም ንጉሥ በፋቁሔ ዘመን የአሦር ንጉሥ ቴልጌልቴልፌልሶር መጥቶ ኢዩንና አቤልቤትመዓካን ያኖዋንም ቃዴስንና አሶርንም ገለዓድንና ገሊላንም የንፍታሌምንም አገር ሁሉ ወሰደ፣ ወደ አሦርም አፈለሳቸው። በዖዝያንም ልጅ በኢዮአታም በ20ኛው ዓመት የኤላ ልጅ ሆሴዕ በሮሜልዩ ልጅ በፋቁሔ ላይ ተማማለ፣ መትቶም ገደለው፣ በእርሱም ፋንታ ነገሠ።
የቀረውም የፋቁሔ ነገር የሠራውም ሥራ ሁሉ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፎአል። በእስራኤል ንጉሥ በሮሜልዩ ልጅ በፋቁሔ በሁለተኛው ዓመት የይሁዳ ንጉሥ የዖዝያን ልጅ ኢዮአታም ነገሠ። መንገሥ በጀመረ ጊዜ የ25 ዓመት ጕልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሠ። እናቱም የሳዶቅ ልጅ ኢየሩሳ ነበረች። በእግዚአብሔር ፊት ቅን ነገር አደረገ። አባቱ ዖዝያን እንዳደረገ ሁሉ እንዲሁ አደረገ። ነገር ግን በኮረብቶች ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብቶቹ ላይ ባሉት መስገጃዎች ይሠዋና ያጥን ነበር። እርሱም የላይኛውን የእግዚአብሔርን ቤት በር ሠራ። የቀረውም የኢዮአታም ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በዚያም ወራት እግዚአብሔር የሶርያን ንጉሥ ረአሶንንና የሮሜልዩን ልጅ ፋቁሔን በይሁዳ ላይ መስደድ ጀመረ። ኢዮአታም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። ልጁም አካዝ በእርሱ ፋንታ ነገሠ።